ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ አሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ ጸረ አማራዎችን ይመለከታል ጸረ አማራዎችን ጸረ የአማራ ትግል ጠላፊዎችን ይመለከታል ማለት ነው ይህ የአማራ ትግል ጠላፊዎች የበይነ መረብ ሚለው መጡ በዚህ ሲስተም መጡ ለምን ይህንን ያዘጋጁት ኢትዮጵያኒስት ነን የሚሉት ናቸው ኢትዮጵያኒስትና የትግራይ ተወላጆች ናቸው ይህን በይነ መረብ ዝግጅት ያዘጋጁት ይህ እነ ቴዲሪዮትና ልደቱ ያዘጋጁት ቴዲሪዮት ማለት ከፍተኛ የሆነ የአማራ ጥላቻ ያለበት ነው ልደቱ ደግሞ ከፍተኛ የሆነ የአማራ ብሔርተኝነት ጥላቻ ያለው ነው ከፍተኛ የሆነ የተጠናወተው የአማራ ብሔርተኝነትን የሚጠላ ማለት ነው ለልደቱ ሲሆን የትግራይ ብሔርተኝነትን ይደግፋል የኦሮሞን ይደግፋል የሌሎችንም ይደግፋል የአማራ ብሔርተኝነት ሲሆን ግን በጣም በከፍተኛ ሁኔታ ይተቻል ምክንያቱም አሁን ሲዳሞ ጋሞ ወላይታው ሶማሌው አፋሩ ተደራጅቶ ወደ ስልጣን ሊያመጣው አይችልም በኢትዮጵያዊነት አቅም የለም ነገር ግን አማራው ወደ በኢትዮጵያዊነት ተደራጅቶ ግን ያመጣኛል ብሎ ያስባል ነገር ግን አማራው ወደ ብሔርተኝነት ትግል ስለዞረ ተስፋ ቆረጠ የነሱ በኢትዮጵያ ስም አጭበርብረው ወደ ስልጣን የመምጣት እድላቸው በጣም ጠባብ ስለሆነ ይህን ደግሞ እንግዲህ አለኝ የለም ምሉትን አቅማቸውን አሰባስበው የአማራን ብሔርተኝነት ጠልፎ ወደ ኢትዮጵያን ለመመለስ ነው እንግዲህ ትግላቸው በዚህም ሰሞኑን የበይነ መረብ አንድነት ጦርነት ይብቃ ምናምን ብለው አዘጋጁ ማለት ነው ነገር ግን አዘጋጅተው ዘመነ ካሴ ባስተላለፈው መልእክት ንዴታቸውን መደበቅ እንኳን አልቻሉም ስለዚህ ይህ የታፈሰበው ምንድነው የአማራን ትግል መጥለፍ የአማራ ትግል የፋኖ ሰላማዊ ትግልን እንደማይቀበል ለሰላም ፍቃደኛ እንዳልሆነ በጦርነት ብቻ የሚያምን እንደሆነ ለዓለም ማህበረሰብ ግንዛቤ ፈጥረው ለአብይ ጦርነት ዕውቅና እንዲሰጠው ማድረግ ነበር አላማቸው ነገር ግን ከሽፎባቸዋል በዘመነ ተገኝቷል ወሳኝና አስፈላጊውን እነሱን ያናደዳቸው ነገር ግን እንደ አማራም እንደ ፋኖ ተቃሚ የሆነ መልእክት በ9 ደቂቃ ውስጥ ሽጦላቸው ስለወጣ ነግሯቸው ስለወጣ በዛ ተናዷል እነሱ የጠበቁት ዘመነ እነሱ የቆዩትን 3 ሰዓት ከምናምን አብሯቸው እንደሚቀመጥ ነበር ነገር ግን በአሳቻ ሰዓት ባልጠበቁት መንገድ እድሉን ተጠየቀ ተሰጠው 9 ደቂቃ ብቻ ተጠቅሞ ኦፍ ሆኖ ወጣባቸው ላይቭ ላይ ሳይቆይ ያ በጣም ነዷቸዋል ስለዚህ እነዚህ በጣም ከፍተኛ የሆነ የአማራ ብሔርተኝነት ጥላቻ ያለባቸው ኢትዮጵያኒስት ባዮች ያሰቡት ነገር ከሽፏል ማለት ነው በዚህ ብልጽግና በሁለት ሲስተም ቻንስ ለማግኘት ታስቦ ነበር አንደኛው እነ እስክንድር ተቀባይነት እንዲኖራቸው የማድረግ ሴራ ጠንስሶ ነበር አልሆነለትም ሁለተኛው ከናባይ ስባት ጋር እንደዚህ ከአማራ ጠላቶች ጋር ያያለ ሲደነፋ ሲጮህ ዋል ይህም ምንም ለውጥ የለው ምክንያቱም አባይ ስባት ወንጀለኛ ከተባለ አባይ ስባትን ፈቶ የለቀቀው እሱ ነው እና ይሄ በጣም ዘመነ አሪፍ የአማራን ትግል ቁልጭ አድርጎ በትክክል ገልጾላቸው ወጥቶ ንዴታቸውን መቆጣጠር በማይችሉበት ደረጃ ስላደረጋቸው አስደሳች ነገር ነው